ሰላም ጤና ይስጥልኝ ውድ የፕራይም ሚዲያ አድማጭ ተመልካቾች፣ ይህ ወጋ የተሰኘው ሳምንታዊ የህግ ግንዛቤ ማስጨበጫ ፕሮግራማችን ነው። ክቡራና ክቡራት፣ ዛሬም በተለመደው ሰዓት እዚህ ፕራይም ስቱዲዮ ተገኝተናል። ፕሮግራሙን አዘጋጅተን ወደ እናንተ የምናቀርበው እኔ ትሩፋት በላይነህና አቶ አብዱረዘቅ ነስሮ በጋራ በመሆን ነው። ዛሬ ይዘንላችሁ የቀረብነው እንግዳ አቶ ፋንታሁን ደለለው ይባላሉ። በማናቸው ፍርድ ቤት ጠበቃና የህግ አማካሪ ናቸው። አስቀድሞ እንግዲህ ለአለፉት 10 ዓመታት ደግሞ በፌደራል ፍርድ ቤቶች ውስጥ እንግዲህ በዳኝነት ሲያገለግሉ ቆይተዋል። አቶ ፋንታሁን ጥሪያችንን አክብረው እዚህ ፕራይም ስቱዲዮ ስለተገኙ በጣም ደስ ብሎናል። እጅግ እናመሰግናለን። እኔ በጣም አመሰግናለሁ። ክቡራና ክቡራት፣ እንግዲህ ፕሮግራሙን እየመራሁ አብሬያችሁም ቆየው እኔ ትሩፋት በላይነህ ነኝ። የዛሬ ልንነጋገር የወደንበት ርዕሰ ጉዳይ ስለ መጀመሪያ ደረጃ መቃወሚያ ነው። የመጀመሪያ ደረጃ መቃወሚያ ማለት እንደው ምን ማለት ነው የሚለውን ከፍትሐ ብሔር ህጋችን ስነ ስርዓት ህጋችን አንጻርም እንግዲህ እያየን አብረን የምንቆይ ነው የሚሆነው። ጥሩ የሆነ ፕሮግራም እንደሚሆን እንግዲህ ተስፋ እናደርጋለን። አብራችሁ እንድትቆዩ ክቡራና ክቡራት ግብዣችን ነው። አቶ ፋንታሁን እንግዲህ ያው አሁን እንዳልኩት ነው አቶ አብዱረዘቅ የምንነጋገርበት ርዕሰ ጉዳይ ስለ መጀመሪያ ደረጃ መቃወሚያ ነው። እንደው የመጀመሪያ ደረጃ መቃወሚያ ማለት እንደው ምን ማለት ነው፣ ጽንሰ ሀሳቡ ምንድን ነው የሚለውን ለአድማጭ ተመልካቾቻችን እንግዲህ ትንሽ እንበልና ወደ ሌሎች ጥያቄዎች እንገባለን። አቶ ፋንታሁን። እሺ፣ አመሰግናለሁ። በኢትዮጵያ ፍትሐ ብሔር ስነ ስርዓት ህግ መሰረት የመሰረታዊ ህጎች ክርክር በሚካሄድባቸው ጊዜ በፍርድ ቤቶች ሲቀርቡ አስቀድሞ የመጀመሪያ ደረጃ መቃወሚያዎች የሚቀርቡበት አግባብ አለ። ይህም በፍትሐ ብሔር ስነ ስርዓቱ 244(2) ጀምሮ በዝርዝር ከአስቀረ ድረስ የተዘረዘሩ ናቸው እና የመጀመሪያ ደረጃ መቃወሚያ ምንድነው ሲባል ከመነሻው ከስሙ መረዳት እንደሚቻለው ወደ ዋና ክርክሩ ከመግባቱ በፊት ወደ ክርክሩ ሊያስገቡ የማይችሉ ጉዳዮች፣ ነጥቦች የተመለከቱ ምክንያቶች ካሉ እነዛ ነገሮች የመጀመሪያ ደረጃ መቃወሚያ ይባላሉ። ወይም በሌላ አነጋገር ወደ ክርክሩ ወደ ዋናው ክርክር ሊያስገቡ የማይችሉ ዋና ምክንያቶች ብለን ማለት እንችላለን። እነዚህ ለምሳሌ ከስልጣንም አንጻር ሊሆን ይችላል፣ ከሌሎች ጉዳዩ አስቀድሞ የተወሰነ ሊሆን ይችላል፣ ሌላም በእርቅና በተለያዩ ጉዳዮች ጉዳዩ ያለቀ ሊሆን ይችላል። ምን ናቸው የሚለውን እንመጣበታለን አቶ ፋንታሁን። ስለዚህ ጽንሰ ሀሳቡ ያው ወደ ፍሬ ጉዳይ ከመግባታችን በፊት የሚቀርቡ መቃወሚያዎች ወይም ክርክሮች ናቸው ብለውናል። አቶ አብዱረዘቅ እዚህ ላይ ትንሽ የሚጨምሩት ነገር ካለ? አመሰግናለሁ። እንዳጠቃላይ ብዙ ጊዜ እንግዲህ በፍርድ ቤት በጣም የተለመደ ነው የመጀመሪያ ደረጃ መቃወሚያ በሚዲያ እንሰማለን። በተለይም በፍትሐ ብሔር ጉዳይ ብቻ ሳይሆን በወንጀል ላይም አለ። ስለዚህ በዋነኝነት ግን ወደ ዋናው ፍሬ ክርክር ከመገባቱ በፊት እልባት ሊያገኝ የሚገባው ጉዳይ ነው። ምክንያቱም በፍትሐ ብሔር ሕጋችን በግልጽ ዲፋይን አልተደረገም። ነገር ግን አጠቃላይ ዓላማውን ስናይ ወደ ዋና ፍሬ ክርክር አልተገባም። ከሳሽ ክስ አቅርበዋል፣ ተከሳሽን መልስ አቅርበዋል። ነገር ግን ወደ ዋናው ወደ ክስ መሰማቱ ከመሄዱ በፊት መጀመሪያ የሚነሱ እዛ ላይ አድሬስ ተደርጎ የሚሰጥ ነው ማለት። ብዙ ጊዜ ግን አብረን ከዚህ ጋር በደንብ ማየት ያለብን ከመቃወሚያ ጋር ይለያል ነው ማለት። በተለምዶም በፊልሞች ላይ የምናያለን እና መቃወሚያ እየተባለ ይሄ ኦብጀክሽን መቃወሚያና የመጀመሪያ ደረጃ መቃወሚያ በማንኛውም ጊዜ ተብሎ ለምሳሌ አንዳንዴ ከጉዳዩ ሲወጣ ወይም ደግሞ እንደ ጉዳዩ አይነት ይነሳል። ይሄኛው ግን ወደ ዋና ፍሬ ክርክር ከመገባቱ በፊት እልባት ሊያገኝ የሚገባ የህግ ኮንሰፕት ነው ማለት ነው። አመሰግናለሁ። ምናልባት አቶ ፋንታሁን ጠቀስ እያደረጉት ነበረ። እንደው ምን ናቸው የመጀመሪያ ደረጃ መቃወሚያ ስንል በማን ይነሳል የሚለውን በኋላ ላይ እናያለን እና እንደው ምን ናቸው የምትለዋን ትንሽ ቢያነሱልኝ። የመጀመሪያ ደረጃ መቃወሚያ ተብሎ የሚጠቀሱት እንግዲህ በፍትሐ ብሔር ስነ ስርዓት ህጋችን በ244 ንዑስ አንቀጽ 2 ላይ በዝርዝር በፊደላት ከጀምሮ የተቀመጡ ናቸው። እነሱም ያው አንደኛ ስልጣን በተመለከተ የተቀመጠ ነው። ያን ፍርድ ቤት ስልጣን አለው ወይስ የለውም የሚለውን በተመለከተ ያው ማስቀድሞ በፍትሐ ብሔር ስነ ስርዓት ህጋችን 231 ላይም የተደነገገ ቢሆንም እንዲሁም በፍትሐ ብሔር ስነ ስርዓት ህጋችን 9 ላይም የተቀመጡ አሉ። ስለ ስልጣን ትኩረት ሰጥቶ ፍትሐ ብሔር ስነ ስርዓት ህጋችን ብዙ ደንግጓል እና ስልጣን በተመለከተ አንደኛው ነው ስልጣን አለው የለውም የሚለው። ሁለተኛው ነገር ደግሞ አስቀድሞ ጉዳዩ በፍርድ ያለቀ ነው ወይ የሚለውን ነገር በመቃወሚያ ላይ ሊቀርብ የሚችል ነው። ይሄ
ሌላው ደግሞ በእርቅ ጉዳዩ ያለቀ ነው ወይስ እንዴት ነው? በሽምግልና ያለቀ ነው ወይ? በቀጠሮ ላይ ያለ ነው ወይ? የተያዘ ነው ወይ የሚባለውም ነገር። ሌላው ደግሞ ጉዳዩ በክርክር ያለ ነው ወይ? ይሄ ክስ የሚቀርብበት ጉዳይ በሌላ ፍርድ ቤት በክርክር ላይ ያለ ጉዳይ ነው ወይ? ከዛ ክርክር ጋር የሚያያዝ ነገር አለ ወይ? ፍርድ ቤት እየታየ ወይም በክርክር ላይ ያለ ጉዳይ ነው ነው? አዎ፣ በሌላ ፍርድ ቤት ታየ ነው ወይ ጉዳዩ የሚለውም ነገር አንድ በመቃወሚያነት ሊነሳ የሚችል ነገር ነው። ሌላው ነገር ደግሞ ምንድነው የሚከሰሰው ተከሳሽ ወይም ተከራካሪ ወገን በጉዳዩ ሊያገባው የሚገባው ነው ወይ የሚባለውም ሌላ ጉዳይ ነው። ሌላም እነዚህ የይርጋ ጉዳዮችም አሉ። ይርጋ በተመለከተም በተከሳሽ ሊነሳ የሚችል ጉዳይ ነው ይርጋን አስመልክቶ እና ይርጋዎችን ስናነሳ ይርጋ በተመለከተ የፍትሐ ቤት ስነ ስርዓት ይርጋ አሉ። የመሰረታዊ ህጎች ይርጋ አሉ። የመሰረታዊ ህጎች የምንላቸው ነገሮች መብትና ግዴታ የተቀመጡባቸው ለክሱ መነሻ የሚሆኑ ጉዳዮች ናቸው አለ እሱ አለ እና ሁለቱ ይርጋዎች የተለያዩ ቢሆኑም የፍትሐ ቤት ስነ ስርዓት ይርጋ ያው በፍርድ ቤት ሊታይ የሚችል ሊመራ የሚችል ነው። የፍትሐ ብሔር ህግ ይርጋ ደግሞ በተከሳሹ ሊቀርብ የሚችል ይርጋ ነው። ሌላው የክስ ምክንያትን ጋር ተያይዞ ነው። ይህ ጉዳይ የክስ ምክንያት አለው ወይስ የለውም የሚለውም ሌላው ጉዳይ ነው። የክስ ምክንያት ከምን ጋር ይያያዛል የሚባለውም ሌላ ሊነሳ የሚገባው ጉዳይ ነው። የክስ ምክንያታችን የከሳሽ ክሱን ሲያቀርበው ምንድን ነው ለክሱ ምክንያት የሆኑ ነገር በህግ ማዕቀፍ ውስጥ የተያዘ ነው ወይ አለ ወይ መብትና ግዴታ በህጉ ላይ ተጥሏል ወይ የሚሉ ነገሮችም አሉና ከተከሳሽ ጋርም አብሮ የሚያያይዘው ነገሮች አሉ። አመሰግናለሁ። በሚገባ ጠቅሰውልኛል አቶ ፋንታሁን። አቶ አብዱረዛቅ ምናልባት የተረሳ ነገር አለ ብለው ካሰቡ ማንሳት ይችላሉ። ቀረ ነገር አለ? ዋናውን ነገር ፋንታሁን አንስቶታል እና ብዙ ጊዜ አይ ቲንክ አብረን ማንሳት ያለብን በተለያየ ቦታዎች ላይ የሚጠቀሱት ይሄ ቅድም የተጠቀሰው አንቀጽ 244 ንዑስ ቁጥር 2 የመጨረሻ ነው ወይ ኤግዞስቲቭ ሊስት ነው ወይስ ኢኑሜሬቲቭ ነው ተብሎ ብዙ ጊዜ በአካዳሚክም ይነሳል፣ በተለያዩ የህግ ውይይቶች ላይ ይነሳል። እነኚህ ብቻ ናቸው ወይ ያሉት ግን ሊቀርቡ ይችላሉ ብሎ ነው ያስቀመጠው። ስለዚህ ኤግዞስቲቭ አይደለም፣ የመጨረሻ አይደለም። ሌሎችም ለምሳሌ አንዳንዴ ክስ ነጣጥሎ የማቅረብ ጉዳይ አለ። ለምሳሌ እንደሚታወቀው አሁን የአቢ ቀርብ እንዴት ነው የሚታየው የሚለው ነገር እንደ አንድ ኢሹ ሊነሳ ይችላል። ስለዚህ አብረን ምንድነው ሌሎችም ጉዳዮች ሊኖሩ እንደሚችሉ አይ ቲንክ አንድ ላይ የሚታይ ነው ማለት ነው። ዋናው ነገር አይ ቲንክ ተነስቷል። እሺ አመሰግናለሁ። ያው እኔም የምጨምረው ነገር የለም፣ በደንብ አድርጋችሁ ገልጻችሁታል። ምናልባት እንደው የመጀመሪያ ደረጃ መቃወሚያ እንደው ማን ማንሳት ይችላል የሚለውን ከመቼም ጋር መቼ ይነሳል የሚለውንም አያይዛችሁ ልትነግሩኝ ትችላላችሁ አቶ ፋንታሁን። ኦኬ፣ የመጀመሪያ ደረጃ መቃወሚያ ማን ነው ሊያነሳው የሚችለው የሚባለው ክሱ የቀረበበት ወገን ነው። በመሰረታዊ ደረጃ ክሱ የቀረበበት ወገን ያን መቃወሚያ የመጀመሪያ ደረጃ መቃወሚያ ሊያነሳው ይችላል። የፍትሐ ብሔር ተከሳሽ ማለት ነው። ተከሳሽ ማለት ነው። የመጀመሪያ ደረጃ መቃወሚያ ሊያቀርበው ይችላልና ተከሳሽ ማን ነው የሚባለው ደግሞ ከሳሽ ራሱ ተከሳሽ የሚሆንበት አጋጣሚ ማለት ነው። ከሳሽና ተከሳሽ ክርክር ውስጥ ቢኖሩም ነገር ግን ሌላ ተከሳሽ ከሳሽ ደግሞ ተከሳሽ የሚሆኑበት ሁኔታዎች አሉ እና ከሳሽ የተከሳሽነት ክስ ሲያቀርብ ተከሳሽ የተከሳሽ ከሳሽነት ክስ በሚያቀርብበት ሰዓት በዚህ ጊዜ ከሳሽ የከሳሽ ተከሳሽ ይሆንና የመጀመሪያ ደረጃ መቃወሚያውን ያቀርባል። ምክንያቱም ተከሳሽ በራሱ የተከሳሽ ከሳሽነት ክስ የማቅረብ መብቱን የፍትሐ ብሔር ስነ ስርዓት ሕግ 234 መብት ስለሚጠብቅለት ማለት ነው እና በዚህ ጊዜ እነዚህ መቃወሚያዎች ያልቀድም የዘረዘርናቸው 244 የሚገቡ የመጀመሪያ ደረጃ መቃወሚያዎች የሚባሉት ነገሮችን ማቅረብ እና በዛ ረገድ መቃወምም ይችላል ከሳሽም ማለት ነው። አንድ ሁለተኛ ነገር ደግሞ ጣልቃ ገቦች ሲገቡ በዚህ ጉዳይ ላይ ኢንተረስት አለ፣ መብታችን ሊነካ የሚችል ጉዳይ አለ ብሎ የሚል ማንም ተከራካሪ ወገን ክርክሩ ከማለቁ በፊት ፍርድ ከመሰጠቱ በፊት ጉዳዩን እንዳወቀው ወዲያው በጉዳዩ ገብቶ ተከራካሪ መሆን ይችላል እና በዚህም ከሳሽ ሆኖ የሚቀርበት አግባብ አለ ማለት ነው። በፍትሐ ብሔር ስነ ስርዓት ሕግ ቁጥር 41 መሰረት ጉዳዩ በዚህ ላይ መብት አለኝ ብሎ ሲያቀርብ በዛ ላይ መብቱን ገልጾ የክስ ምክንያቱን እንደ ከሳሽን ክስ ሊያሟላ በሚችል መልኩ 222ን እና 223ን መሰረት በማድረግ ክሱና ማስረጃውን አንድ ላይ አድርጎ በዚህ ጊዜ ያቀርባል። በዚህ ጊዜ ሲያቀርብ ከሳሽም ሆነ ተከሳሽ ምን ሊያቀርቡ ይችላሉ? መልሳቸውን ሲያቀርቡ
የመጀመሪያ ደረጃ መቃወሚያቸውን ሊያቀርቡ ይችላሉ። ምክንያቱም እሱ በ41 መብት አለኝ በዚህ ጉዳይ ብሎ አቤቱታውን ሲያቀርብ ነው ይሄ መብት አንተን አይመለከትም የሚለው ወገን ከከሳሽ ወይ ከተከሳሽ ከሳሽም ሊሆን ይችላል ሊያቀርብ ይችላል። በዚህ ጊዜ መልሱን ሲያቀርብ የመጀመሪያ ደረጃ መቃወሚያ ሊያቀርብ ይችላል። ግልጽ ነው። አንደኛ ከዛ ጋር ተያይዞ የሚመጣው ነገር የሆነ ጣምራ ሊሆን ይችላል አይታወቅም። ለምሳሌ የስልጣን ጉዳይ ጋር ሊያያዝ ይችላል፣ ከይርጋ ጋር ሊያያዝ ይችላል የሱ መብት፣ ሌሎችም በዛ በመቃወሚያ ውስጥ የተዘረዘሩ ነገሮች ይኖራሉና ከዛ ውስጥ እነዛ መቃወሚያዎችን ማንሳት ይችላል። ከሳሽም ያነሳል፣ ተከሳሽም ያነሳበት ሁኔታ ይኖራሉ ማለት ነው። እንደ ልዩ ሁኔታ ነው ማለት እንትኑ በልዩ ሁኔታ ነው የከሳሹ በመርህ ደረጃ እያሉ ያሉት እንግዲህ አቶ ፋንታውን በመርህ ደረጃ ተከሳሽ ያቀርባል ነው ወይም ደግሞ ተከራካሪዎች ነው የሚለው ህጉ። ተከራካሪ ማለት ከሳሽም ተከሳሽም ሊሆንበት አግባቦች አሉ። ነገር ግን ፍርድ ቤት የሚለውን ያው ስላልጠቀሱት ነው እንጂ ፍርድ ቤትም ማቅረብ የሚችልበት ሁኔታ አለ። ግን ፍርድ ቤት ምን ላይ ነው የሚያቀርበው? በዚሁ ጋር አያይዛችሁ ምንም በተመለከተ ነው የመጀመሪያ ደረጃ መቃወሚያ ማቅረብ የሚችለው ፍርድ ቤቶች በራሱ ማቅረብ የሚችለው ምንድን ነው? እነ የትኞቹን ነው? አሁን ከዚህ ከመጀመሪያ ደረጃ መቃወሚያ ጋር ተያይዞ ፍርድ ቤት በራሱ ጊዜ ሊያነሳቸው የሚችሉ ነገሮች አሉ። እነዚህ ምንድን ናቸው? ፍርድን የሚያሰናክሉ ሆኖ ከተገኘ እዛ በፍትሐ ብሔር 244 ላይ ምን ይላል? ፍርድን የሚያሰናክሉ ሆኖ ከተገኘ በኋላ ላይ ቢወሰን እንኳን ፍርድን የሚያሰናክል ሆኖ ከተገኘ በኋላ አስቸጋሪ ስለሚሆን ለፍትህ ስርዓቱ ከፍርድ ቤቱ በራሱ ጊዜ ሊያነሳቸው የሚችሉ የመጀመሪያ ደረጃ መቃወሚያዎች አሉ። ምንም እንኳን ተከራካሪ ወገን ባያነሳው። ከነዛ ውስጥ አንዱ የስልጣን ጉዳይ ነው። ፍርድ ቤቱ ስልጣን የሌለው መሆኑን ፍርድ ቤቱ በክርክር ሂደት የተረዳው እንደሆነ አንደኛ ራሱ ክሱን ይዘው ሲመጡ ክሱ ሲመጣ በዛን ጊዜ ከዛ ተከሳሽ ስልጣኑን የሌለው መሆኑን መቃወሚያ ላይ ያቀርብ ይችላል። ነገር እና ስልጣን ወይም ጁሪስዲክሽን ምንለው ላይ ማቅረብ ይችላል። እሺ ስልጣን የሌለው መሆኑን መቃወሚያ ላይ ያቀርብ ይችላል። እና ፍርድ ቤቱ መቼም ቢሆን በተረዳው ጊዜ ወይ በተከራካሪዎቹ ወገን አሳሳቢነት በክርክር በቃልም ቢሆን ቢያሳስበው ስልጣን የሌለው እንደሆነ ስልጣንም ሲባል ምንድነው? የስረ ነገር ስልጣን ነው። የስራ ነገር ስልጣን ነው። አሁን ስልጣኖች 3 አይነት ስልጣኖች አሉ። አንደኛው የብሔራዊ ዳኝነት ስልጣን ነው። ሁለተኛ የግዛት ስልጣን ነው። ሶስተኛ የስራ ነገር ስልጣን የሚባሉ ነገሮች አሉ። የስራ ነገር ስልጣን የሚባል አለ እና የብሔራዊ ዳኝነት የሚባለው ስልጣን ከምን ጋር የተያያዘ ነው? ከኮንፍሊክት ሎ ከዓለም አቀፍ ኮንፍሊክት ሎ ጋር የተያያዙ ናቸው። ከብሔራዊ ዳኝነት ጋር ምንድነው? ብሔራዊ ዳኝነት ማለት የዛ ሀገር ፍርድ ቤት ያንን ጉዳይ ለማየት የሚያስችለው ስልጣን አለው ወይ የሚለው ጋር የተያያዘ ነው። የግዛት ስልጣን በተመለከተ ደግሞ እዛ ያ ጉዳይ ያ አካባቢ ላይ የሚገኘው ፍርድ ቤት ለማየት ስልጣን አለው ወይስ ሌላ ነው? የትኛው ፍርድ ቤት ነው የሚለው ነው። ሌላው ደግሞ የስራ ነገር ስልጣን የሚባለው ነገር ደግሞ ጉዳዩን በአይነት ወይም በገንዘብ ልክ መጠን ለማየት ስልጣን አለው ወይ የሚል ነገር ነው እና እነዚህን በተመለከተ በነገራችን ላይ የፌዴራል ፍርድ ቤቶች ስልጣን አዋጅ ቁጥር 1234 በተመለከተ ዘርዘር አድርጎ ያስቀመጣቸው ናቸው። በየክልሎች ፍርድ ቤቶች ስልጣን አዋጅ ላይም እንደዚሁ የተቀመጠ ነው እና አሁን ፍርድ ቤቱ ሊያነሳው የሚችለው የትኛውን ነው ማለት ነው? ከስልጣንም የትኛውን ስልጣን ነው? የስራ ነገር ስልጣን የሆነውን ጉዳይ ማንሳት ይችላል ማለት ነውና አይ ቲንክ ምናልባት ፍርድ ቤትስ ምን ያህል ፕራክቲካል ነው የሚለውን ነገር ነው። ምናልባት ብዙ ጊዜ ግን የሚነሳው ሁለት ናቸው የሚነጋ አንደኛው የስራ ነገር ስልጣንን በተመለከተ ቅድም እንደተባለው ፍርድ ቤት በራሱ ሞሽን ወይም ተከራካሪ ወገኖች ሊያነሱት ይችላሉ። ሌላኛው ደግሞ ይሄ ፕሮሲጀራል ላይ ወይ ደግሞ ስነ ስርዓት ህግ ላይ ያለው ይርጋ እንግዲህ ይርጋ ሁለት ነው ያለው። በአንድ በኩል ስነ ስርዓት ላይ ያለው ይርጋ ያነሳሉ። በሰብስታንቲቭ ላይ ያለውን በተመለከተ ፍርድ ቤት ማንዴት የለውም። ለምሳሌ ኢቭን በውሳኔው ላይ ራሱ ውልን በተመለከተ አሁን 10 ዓመት ነው እንዳጠቃላይ አንድ ጉዳይ 10 ዓመት እያለፈው መሆኑን እያወቀ ዳኛ እዚህ ጉዳይ ላይ ኢንተርፊው ያደርገው ውሳኔ ሊሰጥ አይችልም። ነገር ግን የፍትሐ ብሔር ይርጋዎችን በተመለከተ በዋነኝነት ይሄ ፕሮሲጀራል ፔር ኦፍ ሊሚቴሽን የሆኑትን ጉዳዮች ፍርድ ቤቶቹ በራሱ ጊዜ ሊያነሳ ይችላል ማለት ነው። ነገር ግን ብዙ ጊዜ ይሄ በደንብ መታወቅ ያለበት ሰብስታንቲቭ ከሆነ ይሄንን ነገር ፓርቲዎች ናቸው። ቅድም እንዳልነው ለምሳሌ
በኤክስትራ ኮንትራክቹዋል ላያቢሊቲ አንድ ሰው በመኪና አደጋ ደርሶበት እንግዲህ እንደምናውቀው እንዳጠቃላይ 2 ዓመት ነው። በ2 ዓመት ውስጥ እንኳን ያለፈ ያወቀ ዳኛው በዚህ ጉዳይ ላይ ገብቶ ይሄን ኢንተርቴን ማድረግ አይችልም። ማን ነው ማንሳት ያለበት? ተከራካሪ ወገን በተለይም የተከሰሰው አካል ይሄ 2 ዓመት አልፎታል፣ ስለዚህ 2 ዓመት ስላለፈው በይርጋ ይታገዳል ብሎ ያላነሰው ይችላል። ስለዚህ ያው በመርህ ደረጃ ግን ፍርድ ቤቶች የመጀመሪያ መቃወሚያ ሊያነሱ አይችሉም ነው በፕሪንሲፕል ማለት ነው። ነገር ግን ሊያነሱበት የሚችሉትን አቶ ፋንታሁንም ጠቅሰውታል፣ አቶ አብዱረዛቅም ጠቅሰውታል። የስነ ነገር ስልጣን ወይም ጁሪስዲክሽን የሚለውን ማንሳት ይችላሉ። የስነ ስርዓት ህግ ይርጋን በተመለከተ ማንሳት ይችላሉ። እንዲሁም ጉዳዩ በውሳኔ ያለቀ ነው ብለውም ራሱ ፍርድ ቤቶች ሊያነሱት እንደሚችሉ ምናልባት ከዚህ ከመጀመሪያ ደረጃ መቃወሚያ ጋር ተያይዘው አቶ ካሴ መልካም በጣም ደስ የሚል መጽሐፍ ጽፈዋል እና እዛ ላይም በደንብ ገልጸውታል፣ ደስ በሚል ሁኔታ ማለት ነው። ስለዚህ ያው የፍትሐብሔር ህጋችን ስነ ስርዓት ህጋችንን በግልጽ የሚያመለክቱት ነገር አለ ማለት ነው። በመርህ ደረጃ ተከራካሪ ወገኖች ብለን ማለፍ እንችላለን። ሌላው እንደው በመጀመሪያ ደረጃ መቃወሚያ ላይ ፍርድ ቤቶች የሚሰጡት ብይንስ እንደው ይግባኝ ይባልበታል ወይ? ተቀባይነቱስ እስከምን ድረስ ነው የምትለዋን ትንሽ ቢያነሱልኝ አቶ ፋንታሁን። እነዚህ በመጀመሪያ ደረጃ መቃወሚያን መሰረት ተደርጎ የሚሰጡ ብይኖችን በተመለከተ ይግባኝ ይባልበታል ወይ? ያው አንድ ምክንያት ነው የይግባኝ ለማንሳት አንድ የቅሬታ ነጥብ ነው ምክንያት ነው። ምክንያቱም ስልጣን ስልጣን የሌለው ፍርድ ቤት ፍርድ ቤቱ ስልጣን አለኝ ብሎ ቢወስን በዚህ ላይ ይግባኝ ይባልበታል። የይግባኝ ቅሬታ መነሻ ነው እና ከነዛ የተዘረዘሩት ውስጥ አንዱ የሚሆነው ሁለቱም ብይን ይሰጥበታል። ከዛም በኋላ ቅሬታ ያለው አካል በዛ ጉዳይ ላይ እንትን ይሰጥበታል፣ ይግባኝ ይባልበታል። ነገር ግን መቼ ነው የሚባለው? እነዚህ ለይግባኝ ቅሬታ መቼ ነው የሚቀርቡት የሚባለውን በተመለከተ ስናየው ግን ምንድነው እንደ ፍትሐብሔር ስነ ስርዓት ህጋችን እዛ ላይ እንደሚገልጸው 245 46 ተከታታይ ስናያቸው ጀስት የመጀመሪያ ደረጃ መቃወሚያዎች ላይ ብይን ከተሰጠ በኋላ መዝገቡ ያልተዘጋ እንደሆነ ቀጥሎ ወደ ዋናው ክርክሩ ሊያልፍ የሚያስችለው አካሄድ ካለው ምንድነው የሚሆነው? ፍርድ ቤቱ ያው ጭብጥ ነው ይዞ አከራክሮ ከዛ ማስረጃ ሰምቶ ፍርድ ይሰጣል አይደለ? ከዛ በኋላ በአጠቃላይ ጉዳይ ላይ ነው ይግባኝ የሚባልበት እንጂ ብይን እንደተሰጠ ክርክሩ እያለ ወደዛ የሚካሄድበት አግባብ የለም። ይሄ የተለያዩ ምክንያቶች ሊኖሩ ይችላሉ። ከፍትሐብሔር ስነ ስርዓት ዓላማው አንጻር ስንመለከተው የፍትሐብሔር ስነ ስርዓት ዋናው ዓላማ ምንድነው? ወጪ ቆጣቢ በሆነ መልኩ፣ ወጥነት ባለው መልኩ፣ ሚዛናዊ፣ ፍትሐዊ በሆነና አጭር ጊዜ በሆነ መልኩ ተከራካሪዎችን አርኪ በሆነ መንገድ የሚጠይቁትን ጥያቄ ቶሎ ዳኝነትን ልባት ለመስጠት ነው እና ከዚህ አንጻር እዚህ ጋር ክርክር እየተካሄደ ደግሞ እዛም ክርክር ሌላ ክርክር በመጀመሪያ ደረጃ መቃወሚያ ላይ አነሳለሁ ብሎ ሌላ እዛ መሄድ እዛም እዚህም ማለት ይህ ለተከራካሪ ወገኖችም ሌላ ወጪና ለተለያየ ኪሳራ ምኑ የሚዳርገው ግን እንደ ስነ ስርዓት ዓላማውም ስነ ስርዓት ህጉም ካስቀመጠው አንጻር ስናየው መጀመሪያ በፍርድ ካለቀ በኋላ ነው መጀመሪያ ደረጃ ብይን ከሰጠ ከዛም በኋላ ወደ ዋናው ክርክር ተኪዶ ፍርድ ከሰጠ በኋላ ነው አንድ ላይ ባላቸው ነገር በስነ ስርዓቱም ጉዳይ ይሁን በህጉም ጉዳይ ይሁን በፍሬ ነገርም ጉዳይ ይሁን ይግባኝ የሚጠየቀው በኋላ ካለቀ በኋላ ነው። እሺ አመሰግናለሁ አቶ ፋንታሁን። ምናልባት አቶ አብዱረዛቅ እዚህ ጋር የሚጨምሩት ነገር አለ? ምናልባት በዋነኝነት ምንድነው ይሄ ፕሪሊሚናሪ ኦብጀክሽን ወይም የመጀመሪያ መቃወሚያ ራሱ መጀመሪያ ዓላማው እንትኑን መቆጠብ ነው ማለት ጊዜም ኮስትም። ብዙ ጊዜ የስነ ስርዓት ህግ ዓላማ መጀመሪያ ላይ ሲነሳ ሁለት ኦብጀክቲቮች እንደ ዋነኝነት አለ። ለምሳሌ አንድ ጉዳይ አንድ ሰው አዳማ ላይ ተከሶ እያለ ድጋሚ ጅማ ላይ ሴም ክስ ቢመጣ የዳኞችም ጊዜ ይጠፋል፣ ሰውየውም ሁለት ቦታ የመሆን ነገር አለ። አሁን ይህም በደንብ ያሳያል። ለምሳሌ ቅድም እንደተነሳው አንዱ ምክንያት አንድ ሰው በሆነ ቦታ ተከሶ እያለ ሳይመንቲኒየስሊ ደግሞ ሌላ ክስ ሌላ ቦታ ሊቀርብበት አይችልም። ዓላማው ምንድን ነው? በዋነኝነት የፍርድ ቤቱን ጊዜ ይቆጥባል በአንድ በኩል። ስለዚህ ዓላማው ከዛ አንጻር ነው። ብዙ ጊዜ ግን ይሄ በማይነር ጉዳዮች ይግባኝ አይባልም። ይህም አንዱ ለምሳሌ ትዕዛዝ በሚሰጥበት ጊዜ ኢንተርሎኩተሪ ኦርደርስ የሚባሉት ምክንያቱም በእያንዳንዷ ጉዳይ በየጠቃቀኑ ጉዳዩ ላይ ይግባኝ የሚባል ከሆነ አጠቃላይ የፍትሐብሔር ህግ ራሱ ዓላማውን ዲፊት ያደርጋል ማለት ነው። ምክንያቱም በአጭር ጊዜ ውሳኔ መሰጠት ካለበት
ኢኮኖሚካል በሆነ መልኩ ያ እልባት ማግኘት ያለበት ጉዳይ በጣም ለመንዛዛት አንዳንዴ እንደውም አንዳንዴ ካየሹ ጠበቆችም አንዱ የሚተቸውም ይሄ ነው። አንዳንዴ ጉዳይ በተለያየ መልክ በተወሰነች ጉዳይ ላይ ይግባኝ በማለት ጉዳዩን የማጓተት እንደውም በተለምዶ አንዱ የሚነሳውም ትችት ይሄ ነው ጠበቃም ላይ። ስለዚህ ከዓላማው አንጻር ነው ይሄ ነገር እንዳጠቃላይ አይፈቀድም ማለት ነው። እሺ አመሰግናለሁ። ያው እንግዲህ እኛም ያው የህግ መሰረት አለን አይፈቀድም ማለት በፍሬ ነገር ላይ እልባት ካላገኘ በስተቀር በመጀመሪያ ደረጃ መቃወሚያ በቀረበበት ብይን ላይ ይግባኝ ማለት አይቻልም ስንል እንግዲህ ከዚህ ጋር ተያይዞ የሰበር መዝገብ ቁጥር 19142 ላይ እንዲሁም በቅጽ 6 ላይ ተቀምጧል። እንዲሁም በቅጽ 26 ላይ አሁን በቅርብ በወጣው የሰበር ቅጽ ላይ ቅጽ 26 መዝገብ ቁጥር 200117 ላይ በግልጽ ተመልክቷል ማለት ነው። ማለት በፍሬ ጉዳይ ላይ በስረ ነገር ክርክር ላይ እልባት ሳይገኝ ወደ ይግባኝ መቅረብ እንደማይቻል ተገልጿል። እንዲሁም ደግሞ በፍትሐ ብሔር ስነ ስርዓት ቁጥርም 320 ንዑስ ቁጥር 3 መሰረት እንግዲህ በመቃወሚያ ላይ በተሰጠ ብይን ላይ ይግባኝ ማለት እንደማይቻል በግልጽ የተመለከቱ ነገሮች አሉ ማለት ነው። ወደ ሌላ ጥያቄ ስናልፍ ምናልባት እንግዲህ በመጀመሪያ መቃወሚያ ላይ ፍርድ ቤቶች አካባቢ ወጥ የሆነ አሰራር የማይታይባቸው ሁኔታዎች አሉና እነዛ ወጥ ያሉን አሰራሮች እንደው ምን ይመስላሉ የሚለውን የእናንተንም ሀሳብ እያካላችሁበት እንደዚህ ቢሆን የተሻለ ነው የሚለውንም ነገር ትንሽ ብታመላክቱን ደስ ይለናል። አቶ ፋንታውን እንግዲህ የፍትሐ ብሔር ስነ ስርዓት ዓላማው ዋናው ዓላማው እንግዲህ የተከራካሪዎች መብቶችን ቅድም እንዳልነው በአጭር ወጪ ቆጣቢ እና ፍትሐዊ በሆነ መንገድ ወጥነት ባለው መንገድ ለሁሉም ተከራካሪ ወገኖች ሚዛናዊ፣ ፍትሐዊ፣ እኩል ያላድሎ የሚሄድበትን አሰራር ለማምጣት ነው የፍትሐ ብሔር ስነ ስርዓት ዓላማው። የፍትሐ ብሔር ስነ ስርዓት ዓላማው በዋና መሰረታዊ ህጎች ላይ ያሉ የሰዎችን መብትና ግዴታዎችን ተደራሽ ለማድረግ ከግብ ለማድረስ ለማስጠበቅ የሚረዳ ህግ ነው የፍትሐ ብሔር ስነ ስርዓት ህግ ማለት ነው። እና ይህን የፍትሐ ብሔር ስነ ስርዓትን ህግ ደግሞ በጣም ሊተገብረውና ግቡን ሊመታው የሚችለው ፍርድ ቤት ነው። እና ይህ ፍርድ ቤት ይህን የፍትሐ ብሔር ስነ ስርዓትን ከጅምሩ ጀምሮ ከሬጅስትራር ጀምሮ ክሱን ሲቀበሉ ከዛም በኋላ ዳኛ ጋር ሲሄድ በ231 መሰረት ክሱ ያስከስሳል አያስከስስም፣ ስልጣን አለው የለም የሚለውን አይቶ ከዛም በኋላ ቀጥሎ የመጀመሪያ ደረጃ መቃወሚያዎችን ለምርመራ ላይ በሚሉት ነገሮች ላይ ፍትሐ ብሔር ስነ ስርዓት ድንጋጌዎች ላይ በጣም ጥሩ አድርጎ አስቀምጧል። ጭብጥ አያይዘን ቢባል ከዛም ለምሳሌ ፍትሐ ብሔር ስነ ስርዓት ህገ መቃወሚያዎች ላይ ዳኛው ያው ጭብጥ ይዞ ማስረጃ የሚሰማበትም ጉዳይ ያስቀምጣል፣ ምስክሮችን የሚሰማበትም ጉዳዮችም ያስቀምጣል። ግልጽ ነው። ምክንያቱም እነሱ በራሳቸው የመጀመሪያ ደረጃ መቃወሚያዎች ክርክር ካለባቸው እዛ ላይ ተከሳሽ መብት ካለው ተከራካሪ ወገኖች እዛ ላይ የሚያስቀምጡት መብት ካለ እና ያንን በተመለከተ ፍርድ ቤቱ ይዞ አጣርቶ በማስረጃም በትዕዛዝም አመቶ አጣርቶ ያን ጉዳይ ላይ ብይን መስጠት አለበት። ቀጥሎም ደግሞ ባለው ጉዳይ ላይ ወደ ዋና ክርክሩ በሚሄደው ጉዳይ ላይ ጭብጥ ይዞ ለጭብጥ ማስፈላጊ የሆነውን ነገር ምርመራ አጣርቶ ይዞ ነው ከዛም በኋላ በጭብጥ ላይ ደግሞ ሙግት አድርጎ ማስረጃ ሰምቶ ወደ ፍርድ የሚሄደው እና ይህን በተመለከተ የፍትሐ ብሔር ስነ ስርዓት ህጋችን ሲታይ ፍርድ ቤት ወይም ዳኞቻችን በጥብቅ ነው ፍትሐ ብሔር ስነ ስርዓትን ማየት ያለባቸው ብዬ ማምነው ሆነ በጥብቅ። ምክንያቱም ጥብቅ ካልሆነ እያንዳንዱ የፍትሐ ብሔር ስነ ስርዓት ህግ ድንጋጌ ከተዘለለ ለምሳሌ አንድ ዳኛ ለምሳሌ የመጀመሪያ ደረጃ መቃወሚያዎችን ላይ ሰማ፣ ከዛም በኋላ ብይን ሳይሰጥ ወይ ወደ ዋና ክርክሩ እዛው ጭብጥ ይዞ ከዛና አከራክሮ ፍርድ ቢሰጥ እዚህ ጋር ብዙ የተጓደሉ ስነ ስርዓቶች አሉ አይደለ? የተጓደሉ ስነ ስርዓቶች አሉ እና ይህን ወደ ኋላ መልሰው ለማስተካከል የሚከብዱ ስነ ስርዓቶች አሉ። መጀመሪያ ብይን መስጠት አለበት። መጀመሪያ መቃወሚያው ላይ የተነሱ ነገሮች እኮ ለጊዜው ላይመስሉም ይችላሉ እንጂ ቢመረመሩ ማለት ነው በዛ በብይን እኮ ሊዘጋውሉ ይችላል። ግልጽ ነው። እና ዓላማ አለው እያንዳንዱ ድንጋጌ ሲያስቀምጠው እና አንዳንድ ጊዜ ያው እንደዚሁ ያው በልማድ የሚመስሉ ነገሮች አሉ። ነገር ግን
ህጉን ትተን ሌላው ላይ ከፍጥነትም አንጻር ከምንም አንጻር አንዳንድ ጊዜ ስነ ስርዓቶችን መጓደላቸው ሌላ የሚያመጣው ፍትህ ስርዓቱ ላይ ወይ የተከራካሪ ወገን ፍትህ ማግኘት ላይ የሚያመጣው የራሱን አሉታዊ ተጽዕኖ አለው። ስለዚህ ወጥነት አሰራር ሊያስገኝልን የሚችለው ምንድነው? የፍትሐ ብሔር ስነ ስርዓት ህግ ድንጋጌዎችን በስርዓቱ እያንዳንዱ ልቅም አድርጎ በማየትና እነሱን ተግባራዊ በማድረግ ብቻ ነው። ግልጽ ነው። እና እነዛን እያንዳንዳቸውን ነገር ተግባራዊ ካደረካቸው አንደኛ ለምሳሌ እዛ ሰበር ሄዶ በዚህ ጉዳይ ላይ ጭብጥ ይረሳል። ለምሳሌ ጭብጥ በተደጋጋሚ ይረሳል አይደል እንዴ? ተከራካሪ ወገኖች አሉ። ከዛ ክሳቸውን አቅርበዋል፣ ማስረጃቸውን አቅርበዋል፣ ብዙ ተከራክረዋል ምናምን። ከዛ የተረሳ ጭብጥ ግን አለ። ከዛም በኋላ ይህን ጭብጥ በተመለከተ ሲሄድ ወይ ፌዴራል ጠቅላይ ፍርድ ሰበር ሰሚ ችሎት ላይ የተዘለለ ጭብጥ መኖሩ ይታወቃል። ከዛም በኋላ ወደ ኋላ ያን ሁሉ ጊዜ ስንት ዓመት 4 ዓመትም ሊሆን ይችላል 3 ዓመትም ሊሆን ይችላል። ከዛ በኋላ ወደ ኋላ ደግሞ በዛ ጭብጥ ላይ ደግሞ ጉዳይ ክርክር ይደረግበታል። ከዛ በድጋሚ ደግሞ ይግባኝ ሲባልበት እንግዲህ ጊዜውን አስቡ። ጊዜው ምንድን ነው የሚሆነው? ፍትሐ ብሔር ስነ ስርዓት ህግ ዓላማውን አልያዘም ማለት ነው። እና እንዲህ ምን መደረግ አለበት? ፍርድ ቤቶች የፍትሐ ብሔር ህግ ጉዳይን በተመለከተ ሲያዩ የፍትሐ ብሔር ስነ ስርዓት ህግን ድንጋጌውን በጥብቅ አይተው በትክክል ሊተገብሩ ይገባል። እና እዚህ ላይም እውቀትም ልምድም ስልጠናም ታክለውበት ለሚመለከት ለዳኞችም ለፍርድ ቤቱም በወጥነት የሆነ አካሄድ ቢኖረው በጣም ባነሰ ወጪ በፍጥነት ተከራካሪዎች ፍትህ አግኝተው ወደ ዓላማቸው የሚሄዱበት ሁኔታ አለና ከዚህ አንጻር ትኩረት ቢሰጥበት ብዬ እላለሁ። እሺ፣ አመሰግናለሁ አቶ አብዱረዛቅ። በጣም ሁሌ የሚነሳ ነው እንደ አጠቃላይ ኮስተር ሾው ከወጥነት አንጻር እንደው ምን ጉድለቶች አሉ? ሲስተሙ ራሱ ይነሳል። አሰራሮች ምን አሰራሮች አሉ ክፍተት ያለባቸው እንትላል ያስታውሳሉ። ብዙ ጊዜ አሁን ዶክተር መንበረ ፀሐይ ራሱ በዚህ ዙሪያ ነበር። ለምሳሌ አጠቃላይ የፍትሐ ብሔር ስነ ስርዓት ህጉ ትልቅ ክርክር የነበረው ምንድነው? አንዳንድ ሰዎቹ አይ ህጉ ክፍተት አለው ይላል። አንዳንዱ ደግሞ ነው የህጉ አይደለም ችግር ህጉ ባስቀመጠው ባለመሄዳችን ያጋጠመ ችግር ነው። አሁን ዶክተር መንበረ ፀሐይ በዛ ነው እንትን የሚለው። ለምሳሌ በልማድ በጣም የዳበሩ በህጉ ላይ ግን ያልተቀመጡ ካየሽ አሁን የማስረጃ ትንተና ይቀርባል፣ የህግ ትንተና ይቀርባል ምናምን እንዳጠቃላይ ስታዩ አሁን ያ ነገር ግን በህጉ በስነስርዓት ህጉ ላይ የለም። ከዛ ያ ረጅም ጊዜ ይወስዳል። እዚህ ላይም በብዛት ያለው ነገር ምንድን ነው? ቅድም ሲጠቀስ እንደነበረው ብይን ሳይሰጥ ማለት የመጀመሪያ ደረጃ መቃወሚያ ተነስቶ ያዛ ላይ ብይን ሳይሰጥ ወደ ዋና ፍሬ ክርክር መግባት በፊት በጣም የተለመደ ነበር። በቅርብ ጊዜ እንደውም ሰበር የተለያዩ መዝገቦች ውሳኔ ስለሰጠ ይሄ መሰረታዊ የህግ ስህተት ነው ተብሎ ውሳኔ ተሰጥቶበታል። በሌላ በኩል ቅድም የተባለው ለምሳሌ ጭብጥ መያዝ የነበረበት ግን አለመያዙ እሱም በአንድ መዝገብ ላይ መሰረታዊ የህግ ስህተት ተብሎ ውሳኔ ተሰጥቶበታል በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ማለት ነው። ስለዚህ ይሄ እንደ አንድ የሚነሳ ነው። ሌላው ደግሞ ከማስረጃ ጋር በተያያዘ ማለት አንዳንዴ ብይኑ ላይ ራሱ ውሳኔ ለመስጠት ማስረጃ ሳያዩ ዝም ብሎ ውሳኔ መወሰን። አሁን አንዳንዶቹ ማስረጃ ስንል የምን ማስረጃ እዛ ላይ ለምሳሌ ብይኑ ላይ የሚቀርበው አለ አይደል? ለምሳሌ ይርጋ አለፈ እንላለን። ለምሳሌ አጠቃላይ ይህን ነገር ለማስረዳት የሆነ ማስረጃ ካስፈለገ ወይ ምስክር ካስፈለገ የሰነድም የሰውም ማስረጃ ሰበር ላይም እሱ ላይም ውሳኔ ሰጥቷል እና ይሄም ማድረግ ካለበት ያንን መሄድ ይኖርበታል። ዝም ብሎ ብቻ በመነሳቱ ወዲያውኑ ውሳኔ መስጠት የለበትም። አንቀጽ 245 ላይም ይህን ነገር ያስቀምጣል። ዳኛው መመርመር እንዳለበት የቀረቡ ምስክሮችን ማስረጃዎችን አጠቃላይ ብይን ከመስጠቱ በፊት ማየት እንዳለበት። በፊት ግን በጣም የነበረው ችግር የመጀመሪያ ደረጃ መቃወሚያ ተነስቶ እዛ ነገር ላይ በደንብ ውሳኔ ሳይሰጥ ወደ ዋና ፍሬ ክርክር መግባት እንደ አንድ መሰረታዊ የሚባል ችግር ነው። በሰበርም ውሳኔ ተሰጥቷል። ያነሳሽው ግን እንደ አጠቃላይ ሲታይ በጣም ከፍተኛ ማለት የስነ ስርዓት ህጉ ለምሳሌ ለምን ፈጣን አልሆነ ምናምን ሲባል አንደኛው መሰረታዊ ችግር በልማድ የዳበሩ በጣም ሂደቶች በዋነኝነት ቶሎ ውሳኔ እንዳይሰጥ እንዳደረገ ዶክተር መንበረ ፀሐይ ጽሁፍ አለ በዚህ ጉዳይ ላይ መጽሐፍ የሚያሳተሙበት አለ ማለት ነው። ያ በደንብ ያሳያል ማለት የህጉ ክፍተት ሳይሆን ዳኞቹ በተቀመጠው ህግና ባለው ሁኔታ ተከትለው ባለመሄዳቸው
በብዙ መልኩ የፍትሐብሔር አጠቃላይ ዓላማ ዲፊት እንዲያደርግ ውሳኔዎች ቶሎ እንዳይወሰኑ የተፋጠነ ፍትህ እንዳይገኝ በብዙ መልኩ አስተዋጽኦ አድርጓል ማለት ነው። አመሰግናለሁ። ምናልባት እኔ ያስኳቸው እንደ ክፍተት ጠቃቅሳችሁልኛል ሁለታችሁም። ነገር ግን መቃወሚያ ሳይቀርብ አንድ ሰው ማለት ተከሳሽ ሊሆን ይችላል። ተከሳሽ መልሱን ሲያቀርብ በጽሁፍ መቃወሚያውን ላያቀርብ ይችላል ብዙ ጊዜና በቃልስ እንደው በቃል ክስ በሚሰማበት ቀነ ቀጠሮስ ያን መቃወሚያው ማቅረብ ይችላል ወይ የሚለውም እንደ አንድ ወጥ የሆነ አሰራር የለም ፍርድ ቤቶች ላይ። ምናልባት ብዙ ጊዜ ኤግዞስት ተደርጎ በተከሳሽ ከሆነ መቃወሚያውን በተከሳሽነት መልሱን ሲሰጥ በመልሱ ላይ ኤግዞስት አድርጎ ማቅረብ አለበት ነው የሚባለው። ነገር ግን በክስ መስማት ቀነ ቀጠሮ ወይም በቃል ክርክር ጊዜ መቃወሚያ አለኝ ብሎ ቢል ፍርድ ቤቱ ተቀባይነት እንደሌለው ነው። ብዙ ወጥ የሆነ አሰራር የለም። ኖርማሊ ግን ብዙ ጽሁፎች የሚያመለክቱት ተቀባይነት እንደሌለው ነው። ኤክሴፕሽናሊ ግን ሰበር የሰጠው ውሳኔ እንዳለ ነው። ከዚህ ጋር ተያይዞ በተለይ ደግሞ ከአሰሪና ሰራተኛ ሕግ ጋር ተያይዞ በአዋጅ ቁጥር 1156 2011 ላይ በግልጽ እንደተመለከተው በተከሳሹ መቃወሚያውን አላቀረበም በመልሱ ጊዜ። ነገር ግን ምንድነው የሆነው? ልክ ቃል ክርክር ሲደረግ መቃወሚያ አለኝ ብሎ መቃወሚያውን አነሳ። የመጀመሪያ ደረጃ መቃወሚያውን አነሳ። መቃወሚያ ስንል እንግዲህ ቅድም አብዱ እንዳለው ነው። መቃወሚያ ብቻውን ያሳስታል። የመጀመሪያ ደረጃ መቃወሚያ እና መቃወሚያ ልዩነት እንዳላቸው እንግዲህ በደንብ ገልጸህልናል። ስለዚህ ከዚህ ጋር ተያይዞ እንግዲህ የመጀመሪያ ደረጃ መቃወሚያውን በክስ መስማት ጊዜ ማንሳት እንደሚችል በግልጽ እንግዲህ የሰበር ውሳኔ ሰጥቶበታል። በሰበር መዝገብ ቁጥር 2297 ላይ በግልጽ ተቀምጧል ማለት ነው። ከዚህ ጋር ተያይዞ ይርጋን በተመለከተ ነበር የዚህ መዝገብ ክርክር። ይርጋውን አላነሳም ነበር በክስ በመልሱ ላይ። ነገር ግን በቃል ክርክር ጊዜ አንስቶ ተቀባይነት አግኝቷል። ስለዚህ ኤክሴፕሽናሊ ያስቀመጠው ነገር አለ። በመርህ ደረጃ ግን በተከሳሽነት የቀረበው አካል እዛ ላይ ኤግዞስት አድርጎ ማቅረብ አለበት የሚሉ እንግዲህ አወዛጋቢ ነገሮች አሉ። ሌላው ምንድነው? ፍርድ ቤቶች ለክስ መስማት ይቀጥራሉ አይደለ? ፈርስት ሂሪንግ የምንለው በዛ ጊዜ ነው ወይ መቃወሚያ ውስጥ እንደው አብሮ መሰማት ያለበት? አንዳንድ ፍርድ ቤቶች አንድ ላይ የሚሰሙበት ሁኔታ አለ አይደለ? አንዳንድ ፍርድ ቤቶች ደግሞ ነጣጥለው የመጀመሪያ መቃወሚያ ከቀረበ እሷ ላይ ኤግዞስት አድርገው ከዛ በኋላ ኔክስት ላይ ያ መቃወሚያ ውድቅ ሆኖ ወደ ክርክር የሚገባ ከሆነ ደግሞ ለቃል ክርክር ኔክስት እንትን ይቀጥራሉ። ስለዚህ እዚህም ላይ እኔ ወጥነት የጎደለው አሰራር አለ ብዬ አስባለሁኝ ፍርድ ቤቶች አካባቢ። ሌላው ምንድነው እንትን ጋር ተያይዞ ለምሳሌ አስማሚ አለ አይደለ? አስማሚ በየፍርድ ቤቱ አስማሚ የሚባል ተዋቅሮ ተስማምተው ኔጎሼት አድርገው እንዲመጡ ይደረጋል። እዚህም ላይ መቃወሚያ ያቀረበስ አካል ለምሳሌ ይሄ ፍርድ ቤት ስልጣን የለውም ብዬ አቀረብኩኝ። እኔ ፍርድ ቤቱ በቃ ክሴ ሊሰማ አይገባም ብዬ ካቀረብኩኝ ለምንድን ነው ወደ አስማሚ መምራት ያለበት? ፍርድ ቤቱ ኦልሬዲ እኮ ስልጣን የለም እያልኩት ያንን ፍርድ ቤት እና እዚህም ላይ ዳኞች ወይም ፍርድ ቤቶች ቀጥታ ወደ አስማሚ የሚልኩበት ኢቭን መቃወሚያውን እያዩ ወደ አስማሚ የሚላክበት ሁኔታም አለና እዚህም ላይ ክፍተት ያለ ይመስለኛል በግሌ ማለት ነው። ስለዚህ ከዚህ አንጻር ማየት እንችላለን። ሌላው እንደ ማጠቃለያ የምናነሳው ማስረጃዎቹን አቶ አብዱረዛቅም አንስተውልናል። የሰነድም የሰው ምስክሮችንም ኤግዞስት ተደርጎ እዛ ላይ መጠቃል እንዳለበትና እንደ ፍሬ ጉዳይ ላይ እንደሚያከራክሩት ሁሉ ዳኞች መቃወሚያው ላይ የመጀመሪያ ደረጃ መቃወሚያው ላይ አከራክረው ማለፍ እንዳለባቸው ማስረጃ መስማት እንዳለባቸውም ገልጻችሁልናል። ስለዚህ እንግዲህ ባይዘዌ የመጀመሪያ ደረጃ መቃወሚያ ሰፊ ነው። እንደው መሰረታዊ የምንላቸውን ነገሮች እንደው ለአድማጭ ተመልካቾቻችን እናንሳ ብለን ነው እንጂ ሰፊ ሀሳብ ያለው ነገር ነው። ቀረ የምትሉት ነገር ካለ ግን አንዳንድ ሀሳቦችን ብታነሱልኝ ደስ ይለኛል። ያነሳሽው ላይ መልካም ከሴ የሚያነሳው ለምሳሌ በአንድ ጊዜ 5-4 የመጀመሪያ ደረጃ መቃወሚያ ቢቀርብ እንዴት ነው እልባት የሚያገኘው? እሱ ላይ ያሉትን ክርክሮች ሲያነሳ ነበር። ለምሳሌ 5 ወይም 4 የመጀመሪያ ደረጃ መቃወሚያ ቢነሳ ሁሉንም መመለስ አለበት ወይስ አንደኛውን? ለምሳሌ ቅድም እንዳነሳሽው ፍርድ ቤቱ ስልጣን የለውም ከተባለ እሱ ላይ ከወሰነ ሌላው መተው አለበት የሚለው አይ ቲንክ እሱም አንድ ጥሩ ነጥብ ይመስለኛል። ፋንታውን እንትን ልታደርግበት ይችላል። አቶ ፋንታውን የሚጨምሩት ነገር ካለ እዚህ ላይ ከመጀመሪያ ደረጃ መቃወሚያዎች መቼ ሊሰሙ ይችላሉ የሚለውን በተመለከተ አሁን እንግዲህ የፍትሐብሔር ስነ ስርዓታችን ነው አሁን የምናየው። አሁን የፍትሐብሔር የመጀመሪያ የክስ መስማት ቀን ብሎ የሚላት አለች እና እሷም የፍትሐብሔር ስነ ስርዓት ህግ 241 ናት እና እቺ 241 ላይ ምንድን ነው የሚለው? ፍርድ ቤቱ
ተከራካሪ ወገኖችን የሚመረምርበት፣ ጥያቄ ካለው የሚጠይቅበት፣ ለፍርድ ሂደቱ ለክስ ሂደቱ ወሳኝ ነው ይጠቅማል ነው ብሎ የሚያስባቸውን ነገሮች ከተከራካሪ ወገኖች በመጠየቅ የሚረዳበት እና ነው ይሄ ጊዜ ማለት ነው እና በዚህ ጊዜ ይሄን ጠይቆ የሚረዳበት ነው አሁን እንጂ አሁን የዛን ቀን ማለት ነው የዛን ቀን ቀጥታ አሁን ለምሳሌ አሁን ልማድ በተባለው ነገር ማለት ነው ልማድ የተባለው ነገር ምንድነው አንዳንድ ጊዜ ለክስ መስማት እንደው በመጀመሪያ ደረጃ መቃወሚያ ባይኖር እንኳን ማለት ነው የመጀመሪያ ደረጃ መቃወሚያ ባይኖር እንደው ለክስ መስማት ተብሎ ይቀጠራል ለክስ መስማት ተብሎ ይቀጠርና ከዚያም በኋላ ግራና ቀኙ በቃ ማከራከር በምን እንደሚከራከሩ አይታወቅም ሙሉ ክርክሩን ሊያቀርቡ የሚደረግበት ሁኔታ ነው አዎ ከዛ ጭብጡ ተያዘ ክርክር እኮ ጭብጥ መያዝ አለበት መጀመሪያ ስነ ስርዓቱ እንደዛ ይላል ጭብጥ መያዝ አለበት እሺ ዋናው ነጥብ ጭብጥ ለመያዝ ማለት ዋናው ትልቁ ጉዳይ ፍትሐዊ ስነ ስርዓት ላይ ዋናው ነገር ጭብጥ ላይ አያያዝ በጣም ጎበዝ መሆን አለበት ጭብጥ ሁሉ ሲያዝ እኮ ማለት ነው ማስረጃ ሁሉ ለማጣራት አስፈላጊ ከሆነ ማስረጃ ሁሉ ታጣራል ምስክር ሁሉ የሚሰማበት አካሄድ እኮ አለ ጭብጥ ላይ ህጉ ይላል ለምንድን ነው የሚሆነው ለምሳሌ ቤት አስረክበኝ ይሆናል ያ ቤት አስረክበኝ የተባለው ሰውዬ ምናልባት ፍርድ ቤቱ ግራ ቀኙ ሲጠይቅ የሚጠራጠርበት መንገድ ካለ ድንገት ቤቱ የሌለ ቢሆንስ ወይ በልማት ፈርሶ ቢሆንስ ቤቱ ግልጽ ነው የሌለ ቢሆንስ ወይስ ሌላስ ወገንስ ቢሆንስ በፍትሐዊ ስነ ስርዓት አርባ ላይ ሊጨምረው የሚችልበት ሌላ ተከራካሪ ወገንስ ካለ ግልጽ ነው የነሱ ካሉስ ይሄን በተመለከተ አጣርቶ ሊሆን ይችላል ገና ጭብጥ ሊይዝ የሚችለው ይሄ ቤት አለ የለም በእርግጥ የከሳሽ ነው ወይ የሚለው በተመለከተ ማጣራት አለበትና ጭብጥ ሳይያዝ ክርክር የለም ድካም እኮ ነው እንዴ ጭብጡን አንዳንድ ጊዜ የምናየው አንዳንድ ጊዜ ምን ላይ ሆነ ፍርድ ላይ ሆናል ልክ ነው አንዳንድ ዳኞች ግን ያጋጥሙኛል የክስ ሂደት ላይ ሳታየው የቃል ክርክር የሚሰሙ ዳኞች ያጋጥማሉ አሉ እንጂ ምርጥ ዳኞች አሉ እና እነሱ ጭብጥ ይዘው ነው በቃ እዚህ ጋር ጊዜ አታባክን ጭብጡን ታውቃለህ ለተከራካሪዎች ይነገራል ተከራካሪዎች በዛ ጭብጥ ላይ መናገር መሻሻል ያለባቸው ሀሳብ ካላቸው እንትን ይባላል ከዛ በኋላ ነው ወደ ሙግት የምትሄደው ፍርድ ቤቱ የሚለው ምንድነው ሙግት ነው የሚለው 300 ፍትሐዊ ስነ ስርዓት 357 358ን በረንብ ማየት ያስፈልጋል ከዛ በኋላ ነው ሙግት በለ 58 59 ከዛ ግራ ቀኙን በተያዘው ጭብጥ ላይ አክረር ማስረጃ ሰምተህ እንትን የምትለው ግልጽ ነው እና የመጀመሪያው አሁን ክስ መስማት ተብሎ ያለ ጭብጥ ዝም ብሎ ክርክር የሚካሄድበት ነገር እሱ የስነ ስርዓታዊ አይደለም ብዬ ነው እኔም ማምነው ማለት ነው እና እዛ ጋም የፍትሐ መጀመሪያ ተከራካሪዎች የሚቀርቡበት ጊዜ ተከራካሪዎችን ለመመርመር የሚያስችል ለፍርድ ቤቱ የሰጠ ጊዜ ነው ያም ጊዜ ማለት ነው እና ከዛ በኋላ ነው ተከራካሪዎች የሚጠይቅበት የሚመርመርበት አግባብ ከሌለው የመጀመሪያ ደረጃ መቃወሚያ ካለ የመጀመሪያ ደረጃ መቃወሚያውን በአግባቡ ከማይሰማል ከተከሳሽ በጽሁፍ ነው የሚቀበለው ከተከሳሽ በጽሁፍ ከተቀበለ በኋላ ምንድነው የሚሆነው ከሳሽ በምንድነው የሚያቀርበው በቃል ከሳሽ ሊያቀርብ የሚችለው ምንድነው በቃሉ ነው የሚያቀርበው ግልጽ ነው በቃሉ ያቀርባል በቃል ሲያቀርብ በጣም ተዘጋጅቶ መምጣት አለበት ግልጽ ነው እና የተከሳሽን እንትን በጽሁፍ ይደርሰዋል ተከሳሽ በጽሁፍ የማቅረብ መብት ነበረው የመጀመሪያ ደረጃ መቃወሚያውን ከዛም በኋላ ከሳሽ በመቃወሚያ ላይ በቃል መልስ ያቀርባል ሲያቀርብ በቃ እዚህ ጋር ለተከሳሽ ተመልሶ የሚሰጥበት እድል የለም ግልጽ ነው አንዳንድ ጊዜ ምን ይደረጋል ፍርድ ቤቱ በቃ ለብይን ተቀጥሯል ብሎ ቀጠሮ ሲሰጥ ተከሳሹ ምን ይላል ለኔ ስድ አልሰጠኝም ይላል ተከሳሹ በጽሁፍ እድል ሰጥቷል ከመጀመሪያው ማለት ነው ከዛም በኋላ ከሳሽ በቃል ተሰጥቶ ከዛን ለብይን ነው የሚቀጠረውና እና ይሄ ነው ከዚህ ጋር ተያይዞ ብዙ ነገሮች አሉ በክርክር ሂደቱ ውስጥ በተመለከተ የጉዳዮች የስልጣን መቀያየር ሁሉ ሊመጣ ይችላል ፍርድ ቤቱ ጉዳዩን እያየ ያለ ለምሳሌ የተጣመረ ክሶች ሲመጡ ሌሎች አንዳንድ ክርክሩ ሊለውጡ የሚችሉ አንዳንድ ጉዳዮች ይኖራሉና እነዚህ በአጠቃላይ የመጀመሪያ ደረጃ መቃወሚያን በተመለከተ ሰፊ ነው
አዎ የፍርድ ቤት ስልጣን በተመል በራሱ ብዙ ያው ሰዓት ስለገደበን ነው እንጂ የተለያዩ ነገሮችን አንስተን ለአድማጭ ተመልካቾቻችን ብናጋራ ደስ ይለን ነበረ። ዞሮ እንግዲህ ሰዓት ገድቦናል ማለት ነው። ጥሩ የሆነ ውይይት አድርገናል። አቶ ፋንታሁን ጥሪያችንን አክብረው ፕራይም ስቱዲዮ ስለመጡ እጅግ በጣም ደስ ብሎናል። እናመሰግናለን በጣም። እኔ ማክብራችሁ ስለጋበዛችሁ እናመሰግናለሁ። እሺ አቶ አብዱረዛቅም እንግዲህ ፕሮግራማችንን ጨርሰናል። እናመሰግናለን። ክቡራንና ክቡራት አድማጭ ተመልካቾች ፕሮግራማችን እስካሁን ያያችሁትን የተከታተላችሁትን ይመስል ነበረ። ጥሩ የሆነ የህግ ግንዛቤ እንዳገኛችሁበት እንግዲህ ባለሙሉ ተስፋ ነን። በቀጣይ በአዲስ ርዕሰ ጉዳይ ከአዲስ እንግዳ ጋር እኔና አቶ አብዱረዛቅ እንግዲህ ወደ እናንተ የምንደርስ ነው የሚሆነው። እስከዛው ቸር ሰንብቱልን።